ውብና ለሚኖሩበት ሰዎች ምቹ የሆነ አካባቢን የመፍጠር የመንግስት ብቻ ሳይሆን የነዋሪውም የጋራ ኃላፊነት ነው። በወረዳችን እየተከናወኑ ያሉ የሞዴል ሰፈር ወይንም የብሎክ ስራዎች ዛሬ ለአካባቢው ነዋሪዎች አዲስ ተስፋና ኩራት ሆነዋል። ስሜ ትዕግስት ተክለስላሴ ይባላለሁ። በክላስተር 38 ብሎክ 28 ውስጥ እንገኛለን። ያው ወረዳዎች ህብረተሰብ አስተባባሪ በሚባሉት ያው መተው በየጊዜው እንድናጸዳ ጥሩ እንድናደርግ ነግረውን ያው በተቻለ መጠን አሳምረናል። የነሱም ድጋፍ አለ። ደረቅ ቆሻሻ አወጋገዱ እዚህ አካባቢ ላይ በጣም ጥሩ ነው። በጣም ወረዳው ላይ የሚመጡ ወጣቶች ያሉ ጥሩ አድርገን እንድንሰራ ቀለም እንድንቀባ አካባቢያችን እንድናጸዳ ቅዳሜ ለምሳሌ መተው ገዛ ያደርጉልናል። እኛ ያስወገድነውን ቆሻሻ በመኪና ያስነሱልናል። አሪፍ ነው። ይቀጥል። ከዚህ በላይም ያው ሌሎችም ችግሮች ካሉ እንዲፈታልን እንጠይቃለን። በፊት የነበረውና አሁን በጣም ለውጥ አለው። በጣም ልዩነት አለው። እነሱ ይመጣሉ፣ ያው እኛን አናግረው እንደዚህ አድርጉ፣ ይሄን አጽዱ፣ ይሄን አድርጉ ብለው በአዘዙን ምክንያት አጽድተን ቀለም ቀብተን አስበናል። ከዚህ በፊት ምን ነበር? አሁን ያው ከዚህ በፊት ቆሻሻ ይጣላል፣ ብዙም ጽዳት እንትን የለውም። ያው ስለ ግንዛቤ አናቅም ነበረ። አሁን ያወቅነው ግንዛቤውን አሁን በጥሩ ተይዟል ማለት ነው። ተነጋግረን እናጽዳ፣ ማጽዳት አለብን። ቅዳሜ ጠዋት ወጥተን እንጠርጋለን፣ እናጸዳለን። የሰፈሩ ህግ አላችሁ? የማያጸዳ ምን ታደርጉታል? ቅጣት አለው፣ ይቀጣል። ቅጣት አለው። በደረቅ ቆሻሻ ደግሞ ያው ይመጣሉ። ሮብና ቅዳሜ ይመጣሉ። በልየታ ሃይላንድና ላስቲኮች ምን ተለይቶ በልየታ እንሰጣቸዋለን ማለት ነው። ቆሻሻውን መጥተው በአግባቡ ይወስዳሉ። ይህ ለውጥ በአንድ ጀንበር የመጣ እንዳልሆነ የባለሙያዎች የቅርብ ክትትልና የነዋሪው ቀጥተኛ ተሳትፎ ተደምሮ የታየ ውጤት መሆኑን የጽህፈት ቤቱ ባለሙያዎች ይገልጻሉ። ስሜ አብርሃም ሽፈራው እባላለሁ። በወረዳ 4 ጽዳትና ውበት ጽህፈት ቤት አስተዳደር የግንዛቤ ባለሙያ ነኝ። በተመደብኩት ደግሞ በዚህ ሞዴል ብሎክ ላይ ክላስተር 38 ብሎክ 28 ላይ ነው የተመደብኩት። ይህም ብሎክ መጀመሪያ እንድሰራ ወይም ደግሞ ሞዴል እንዳደርግ ከሌሎች ባለሙያዎች ጋር ስመደብ የእውነት ለመናገር ብሎኩ እጅግ በጣም ብዙ ቆሻሻ ወይም ችግር ያለበት ነበረ። በውበቱ ብቻ ሳይሆን በቆሻሻ አወጋገድም ሊሆን ይችላል። ከዛ ባሻገር ደግሞ ለእይታ በጣም የሚማርክ አልነበረም። ለኑሮ ምቹ ያልሆነ ቦታ ነበረ። ወደዚህ ስንገባ ከመጀመሪያ ያደረግነው ምንድነው? እቅድ ካቀድን በኋላ ከማህበረሰቦቹ ጋር የመታወቅ እቅድ የማስተዋወቅ ስራን የሰራ ነው። ከዛ በኋላ ልንሰራ ያሰብነው ስራ ምንድነው ብለን ደግሞ ስንናገር ምንም ከነሱ የምንፈልገው በ5 ሜትር ራዲየስ ሁሉም አባወራና ማወራ የራሱን አካባቢ ጽዱ ማድረግ። ጽዱ ካደረገ በኋላ ቆሻሻ እንዴት መወገድ እንዳለበት ያ ማለት ምንድነው? በ3 አይነት መወገድ። ከመወገዱ ባሻገር ደግሞ ምንድነው ያደረግነው? ማንም ማህበረሰብ ወይ አባወራ የሚያመነጨውን ቆሻሻ ኮምፖስት አዘጋጅቶ ከምንጩ መቀነስ እንዳለበት፣ ለምሳሌ አሁን ፌስታል ከመጠቀም እንዲቆጠብ፣ ለረጅም ጊዜ አገልግሎት የሚሰጡ የመገልገያ እቃዎችን እንዲጠቀም ግንዛቤ ሰጠም ማለት ነው። ከዛ ባሻገር ምንድነው ያ ከዛ ከተረፈ ቆሻሻ ውጪ የሚበሰብስ ወይም ደግሞ ኮምፖስት የሚሆን ቆሻሻ እንዲለዩ የማይበሰብስ ላስቲክ፣ ፌስታል እነዚህ የመሳሰሉ አደገኛ የምንላቸው ተሰባሪ ዳይፐር እነዚህ የመሳሰሉትን በ3 ለይተው እንዲሰጡ ወይም ደግሞ ለማህበራቶች በቀናቶች እንዲያስረክቡ አደረገ። እዚህ ክላስተር ላይ ወይም ደግሞ እኔ የምደግፈው ብሎክ 28 ላይ 38 ክላስተር ብሎክ 28 ላይ ማህበራቶች የሚገቡበትን ፕሮግራም አስተዋወቅን። በዛ መሰረት እንዲያደርጉ አደረግን። ይሄ የመጀመሪያ ስቴፓችን ነው። ሲቀጥል ውበት ስራ ላይ ደግሞ አተኮረ። ያ ምንድነው? ቀለም ቅብ ከርብስቶን እንዲሰሩ ከዛ ደግሞ ግሪን እንዲያደርጉ አደረግን። ያ ሲሆን በትክክል ከነበረው ቢፎርና አፍተሩን ብንነግራቸው አይገናኝም። አፍተሩን እኛ በሞባይል ያዝነው ፎቶዎች አሉን። ቢፎሩ ደግሞ አሁን ላይ ያለው ደግሞ ምን እንደሚመስል እናንተ እያያችሁት ነው። ስለዚህ በጣም እጅግ በጣም ሞዴል የሚያሰኝ ስራ ማህበረሰቡ ግንዛቤ ኖሮት ከግንዛቤ ባሻገር ደግሞ መሬት ላይ የሚታይ ስራ እናንተ ባያችሁት በቀረጻችሁት ፕላስ ደግሞ አልፎ አልፎ በራንደም በፈለጋችሁት መልክ የፈለጋችሁት ማህበረሰብ ስታናግሩ ያገኛችሁት ውጤት አለ። በዚህ መልክ ስራ ሰርተን ይሄን ብሎክ ሞዴል አድርገናል የሚል በእርግጠኝነት መናገር እንችላለን። እኔ ጃለታ በላቸው ይባላለሁ። ከወረዳ 4 ጽዳትና አስተዳደር
ጽሕፈት ቤት ባለሙያ ነኝ። ግንዛቤ ባለሙያ አጋጣሚ እዚህ 38 ክላስተር ላይ ብሎክ 29 ባለሙያ ነኝ። በፊት እዚህ እንደሆነ አሁን ብዙ ለውጥ እንደመጣ ነው። ቀለም የተቀቡ ኮምፖስት እየሰሩ የተለያየ ነገሮች ብዙ ለውጥ እየመጣ ነው። እዚህ አካባቢ ላይ ነዋሪዎች ጋር በየሳምንቱ በየቀኑ ዞረ በየቤት ለቤቱ ግንዛቤ እየሰጠን ስለ ኮምፖስቱ ስለ ደረቅ ቆሻሻ እንዴት እንድንለዩ የሰጠን ተግባብተን እየሰራ ነው። ብሎክ የሞዴል ሰፈሮች ስራ ተጠናክሮ ይቀጥላል። የዛሬ ጥረት የነገው ውብ ወረዳችን መሰረት ነው። አብራችሁን ስለነበራችሁ እናመሰግናለን።